ሰበር ዜና የአማራ ፋኖ ብሔራዊ ንቅናቄ በኦሮሚያ ክልል ወለጋ ሆሮ ጉዱሩ ወረዳ ድንገተኛ ጥቃት መፈጸሙን የኦሮሚያ ብሔራዊ ክልላዊ መንግስት አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ኤዝ 106ኛ ኮር 31ኛ ስንጥቅ ክፍለ ጦር በዳውንት ወረዳ ታላቅ ጀብድ ሲቀዳጅ የወልዱ ጤና ጣቢያ አልጋ ላይ ባሉ እናቶች ላይ ያገዛዙ ሰራዊቶች ጥቃት ፈጽሞባቸዋል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ አይረሳ እያልን ወደ ዝርዝሩ እንሸጋገራለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 106ኛ ኮር 31ኛ ስንጥቅ ክፍለ ጦር በዳውንት ወረዳ ታላቅ ጀብድን ሲቀዳጅ ሊወልዱ ጤና ጣቢያ አልጋ ላይ ባሉ እናቶች ላይ ያገዛዙ ሰራዊቶች ጥቃት ፈጽሞባቸዋል። በዳውንት ወረዳ የጠላት ሰራዊትን አይቀጡ ቅጣት ሲቀጡ ሲውሉ ዘውትር በአማራ ሕዝብ ላይ ጸያፍ ተግባራቱን ፈጽመዋል። በታች ዳውንት ምድር እንደ ብላጊ ገብስ ሲወቃ የዋለው ያገዛዙ ወታደር ሙትና ውርደትን ተከናንበዋል። በዚያው ነው ውጊያ ከረፋዱ 12 ሰዓት ጀምሮ እስከ አመሻሹ 11 ሰዓት ተኩል ድረስ የዘለቀ ሲሆን በርካታ የጠላት ሰራዊቶች እስከ ወዳኛው ተሸኝተዋል። የወር ደመወዙን አስበው የሚንቀሳቀሰው የሪፖርት ዘመቻ የስርዓቱን ሸማቾች በዳውንት ወረዳ ሞትና ቁስለኛ ሲደረጉ ከፋናዎች የተዘረዘረበትን በትር መቋቋም የተሳነው ያገዛዙ ሰራዊት በሲቪሊያኖች ላይ አካላዊና ኢኮኖሚያዊ ጉዳትን አድርሷል። እናቶች ምት ተይዘው ካሉበት ጤና ጣቢያ ያገዛዙ ወታደሮች ዘልቆ በመግባት ወንድ ከሆነ የወለዳችሁት ነፍጠኛና ፋኖ ነው የወለዳችሁት በማለት ግፍና እንግልትን በጤና ጣቢያ በወሊል ላይ የሚገኙ እናቶች ላይ ጥቃት ሲፈጽሙ የጋል ከሚባል አካባቢ ላይ ከአንድ ግለሰብ 70,000 ብርና ከአንድ ሌላ ግለሰብ 2 ዶሮን የብልጽግና ሰራዊት ዘርፈዋል። የአማራን ሕዝብ እንደ ሕዝብ የማጥፋት ዓላማን አንግበው የሚንቀሳቀሰው የብልጽግና ስርዓት በዚህና በሌላ የጥፋት እንቅስቃሴ ተግባር ላይ እየተሳተፈ ይገኛል። ከጥፋትና ሞት ጠርዝ ላይ ተንጠልጥሎ የሚገኘው ያገዛዙ ተስፋ በመቁረጥ ጸያፍ ድርጊትን በአማራ ሕዝብ ላይ እየፈጸመ ሲገኝ የዶሮ ስርቆሽን አጠናክረው ቀጥሎበታል። የወረዳውን ማህበረሰብ በኢኮኖሚ ከማድቀቅ አልፎ አካላዊና ሞራላዊ ጥቃት ፈጽመዋል። አህያውን ፈርቶ ዳውላውን ይሉ ዘንድ። ወደ ሌላኛው ዝርዝር መረጃ ስናልፍ የፋኖ አማጺዎች በኦሮሚያ ክልል በፈጸሙት ጥቃት ንጹሐንን ገደሉ። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አሙር ወረዳ አገምሶ ከተማና በዙሪያው ባሉ መንደሮች ውስጥ በፋኖ ታጣቂዎች ተፈጽመዋል በተባለ ጥቃት 2 ንጹሐንን ጨምሮ 11 ሰዎች መገደላቸውን ነዋሪዎች እንዲሁም የዞኑ አስተዳዳሪ ተናግረዋል። ታጣቂዎቹ በመቶዎች የሚቆጠሩ ከብቶችና ሌሎች ንብረቶች መዘረፋቸውን ነዋሪዎች ለቢቢሲ ገልጸዋል። ቢቢሲ ያነጋገራቸው ነዋሪዎች እንደገለጹት ጥቃቱ የተፈጸመ እሁድ ሰኔ 28 2018 ዓ.ም ከንጋቱ 11 ሰዓት አንስቶ ነው። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቀው አንድ የአገምሳ ከተማ ነዋሪ ታጣቂዎቹ የወጡት ከምስራቅ ወለጋ ዞን ኪረሙ ወረዳ ነው ብለዋል። ሌላ ነዋሪ ደግሞ አስከፊ ሁኔታ ነው የነበረው። ከቅዳሜ ሌሊቱ 11 ሰዓት ከእንቅልፉ ሳይነሳ የፋኖ ታጣቂዎች ነዋሪዎችን መግደል ጀመሩ። ንብረትም ዘርፈዋል። የሞቱ ብዙ ናቸው፣ የቆሰሉም እንደዚሁ በማለት የደረሰውን አስታውሰዋል። 2 ነዋሪዎች እንደተናገሩት ታጣቂዎች ወደ አካባቢ በገቡበት ሰዓት በስፍራው የክልልም ሆነ የፌዴራል መንግስት የጸጥታ ኃይሎች አልነበሩም። ጥቃቱ የተፈጸመው በአካባቢው የነበረው መከላከያ ሰራዊት አባላት ከአካባቢው ከወጡ ከቀናት በኋላ ነው። ነዋሪዎቹም የሀገር መከላከያዎች ነበሩ። እነሱ ከዚያ ወጡ፣ ምክንያቱን አናውቅም። ከወጡ ከ2 ቀናት በኋላ ታጣቂዎቹ ገቡብን። ከጥቃቱ በኋላ ግን መከላከያ ወደ ካምፑ ተመልሷል። ሌላ ነዋሪ በበኩላቸው የፌዴራል ኃይሎች የሉም፣ ሚሊሻም ነበረ፣ ግን አልነቃበትም። ያው ዝም ብሎ በድንገት ገብቶ ህዝቡን ከእንቅልፉ ሳይነሳ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድ ሳይቀር የሰው ቤት ሰብሮ ይዞ ወጡ ብለዋል። 400 ገደማ ከብቶች መወሰዳቸውን የሚናገሩት እኚህ ነዋሪ መደብሮች ጭምር መዘረፋቸውን ለቢቢሲ ተናግረዋል። ሌላኛው ነዋሪ ደግሞ
ከብት አልቀረም፣ ፍየልም አልቀረም። ያስቀሩት ምንም ነገር የለም። የምንሸሽበት ቦታ ሁሉ አልነበረም። አሁን ራሱ አስጊ ሁኔታ ውስጥ ነው ያለነው ብለዋል። እንደ ነዋሪዎቹ ገለጻ በጥቃቱ ንጹሐን ነዋሪዎችና የአካባቢው ሚሊሻ አባላት ተገድለዋል። አንድ ነዋሪ 11 ሰዎች መገደላቸውንና 17 ሰዎች መቁሰላቸውን ተናግረዋል። ከተገደሉት መካከል 2 ሲቪል ሰዎች፣ የተቀሩት ደግሞ የሚሊሻ አባላት እንደሆኑ አብራርተዋል። ሌላ ነዋሪ በበኩላቸው ከሟቾች ውስጥ የማውቃቸው ሚሊሻዎች ይገኙበታል ሲሉ አማኝነታቸውን ሰጥተዋል። ጥቃቱ እስከ ረፋዱ 5 ሰዓት ድረስ ቀጥሎ እንደነበረ የገለጹት አንድ ነዋሪ የጸጥታ ኃይሎች የደረሱት ሚሊሻዎቹ ከሞቱ በኋላ መሆኑን ተናግረዋል። ባለፈው ሳምንት በዚህ አካባቢና በሌሎች የኦሮሚያ ክልል ግጭቶች ዙሪያ አስተያየታቸውን ለዶይቼ ቬለ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የተቀናጁ ያሏቸው የተለያዩ ስያሜ ያላቸው ታጣቂዎች አካባቢው ላይ ተደጋጋሚ ጥቃት እያደረሱ ነው ብለዋል። ኃላፊው ጽምዶ ያሉት ኃይል በተለይም ፋኖና ሸኔ በምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ተንቀሳቅሰዋል በማለት ታጣቂ አማጽያኑን በንጹሃን ላይ ጥቃት በማሳረፍ ከሰዋል። አቶ ኃይሉ ፍላጎታቸው በመንግስት ጸጥታ ኃይሎች መገታቱንም ተናግረው ነበር። ለዛሬ ያዝናቸው መረጃዎች እነዚህ ይመስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ።